ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን የመራው ብራይት ቆይታ ማድረግ ይፍራታ ጥላውን መልካም ቆይታ የዛሬው አርበኝነት የእድገት ተዋናይና የመዘመን መሪ መሆን ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ በዛሬው ዕለት የተከበረውን 85ኛውን የድል በዓል አስመልክተው እንደተናገሩት ለሀገር የተከፈለው መስዋዕትነት በማስታወስ ለተሻለች ኢትዮጵያ መስራት እንደሚገባ አሳስበዋል። ለዝርዝሩ አማሩ ገብሩ በዓሉ በአዲስ አበባ 4 ኪሎ በሚገኘው የድል ሐውልት አደባባይ በታላቅ ድምቀት ተከብሯል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚሁ ጊዜ እንደተናገሩት ዕለቱ ፋሺዝምና ናዚዝም ድል የተመቱበት ታላቅ ቀን መሆኑን ገልጸው ለመላው የሀገሪቱ ሕዝቦችና ለአርበኞች የእንኳን አደረሳቸው መልእክት አስተላልፈዋል። ኢትዮጵያ ይህንን የድል በዓል የምታከብረው በአርበኞቿ ጽናትና በመራራ ተጋድሎ ነው። አርበኞች በባዶ እግራቸውና ዝናራቸውን ታጥቀው ዘመናዊ የጦር መሳሪያ የታጠቀን ወራሪ ኃይል ማሸነፋቸው አንድነትን ኃይል ለዓለም ያሳየና የኢትዮጵያን ልዕልና በዓለም መድረክ ያስጠበቀ መሆኑንም አብራርተዋል። ይህም ድል የፋሺስት አስተሳሰብ ዳግም እንዳያንሰራራ መሰረት የጣለ መሆኑን ገልጸዋል። ከአባትና እናት አርበኞች የተረከብነው ታላቅ ቅርስ ሰላም፣ ነጻነትና በራስ መተማመን መሆኑን የጠቀሱት ፕሬዝዳንቱ አርበኝነት የተረጋጋና የሰከነ የዕድሜ ዘመን ጸጋ ነው ብለዋል። ይህ ታሪካዊ ድል ለሀገራችን ብልጽግናና ለወደፊት ተስፋችን ጽኑ መሰረት መሆኑንም አጽንኦት ሰጥተዋል። እያንዳንዱ ዜጋ በማስተዋልና ርቆ በማሰብ ሀገሩን ማገልገል እንዳለበት አስገንዝበው የሕዝባችን ፍላጎት ማደግ መሰልጠንና መዘመን ነው ሲሉ ተናግረዋል። እንዲሁም የዛሬው አርበኝነት የእድገት ተዋናይና የመዘመን መሪ መሆን እንደሆነ ገልጸው ለሀገር የተከፈለውን መስዋዕትነት በማስታወስ ለተሻለች ኢትዮጵያ መስራት እንደሚገባም አሳስበዋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የአርበኞች መታሰቢያ ሐውልት ላይ የአበባ ጉንጉን አስቀምጠዋል። እንዲሁም የጀግኖች አርበኞች ማህበርን በመወከልም የማህበሩ ፕሬዝዳንት ልጅ ዳንኤል ጆቴ መስፍን የአበባ ጉንጉን አኑረዋል። አርበኝነት ማለት ለሀገር ያለው ዋጋ የሚከፈል ከራስ ወዳድነት የነጻ መስዋዕትነት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ዛሬ የተከበረውን 85ኛውን የጀግኖች አርበኞች በዓል አስመልክተው መልእክት አስተላልፈዋል። ለዝርዝሩ አናውል ተስፋ ጠቅላይ ሚኒስትር አብይ አህመድ 85ኛውን የጀግኖች አርበኞች በዓል አስመልክተው ባስተላለፉት የእንኳን አደረሳችሁ መልእክት እንደገለጹት ሚያዝያ 7 ቀን ኢትዮጵያውያን ጀግኖች አርበኞች የፋሺስትን ወረራ የቀለበሱበትና የኢትዮጵያን ሉዓላዊነት ሙሉ በሙሉ ያስከበሩበት በዓል ነው ብለዋል። አርበኝነት ማለት ለሀገር ያለው ዋጋ የሚከፈል ከራስ ወዳድነት የነጻ መስዋዕትነት ነው። ዓላማውም ሀገርንና ሕዝብን ብቻ ማዕከል ያደረገ ለሀገር ከሚገኝ ነጻነት፣ ሉዓላዊነትና ክብር ከሚደርስ የዜጋ ድርሻ በቀር ለግል ወይም ለቡድን በተለየ የሚገኝ ነገር የለውም ብለዋል። አርበኝነት የራስ ጥቅምን ለሀገር ጥቅም ሲባል መተው ነው። አርበኝነት የግል ክብርን፣ የግል ስልጣንንና የግል ጥቅምን መስዋዕት ነው። ይህንን ለመቀበል ከጠላት በፊት ራስን ማሸነፍ ይጠይቃል ሲሉም አጽንኦት ሰጥተዋል። ባንዳዎች ራሳቸውን ማሸነፍ ያቃታቸው ናቸው ያሉት ጠቅላይ ሚኒስትሩ የግል ጥቅምና ክብርን ማሸነፍ ሲያቅታቸው የሀገራቸውን ክብርና ጥቅም ይሸጣሉ ብለዋል። ዛሬም ሶስቱም ጠላቶች አሉ፣ መልክና ስም ብቻ ቀይረዋል። በሌላ በኩል ዛሬም በየመስኩ የተሰማሩ ኢትዮጵያውያን አርበኞች አሉ። የኢትዮጵያ ብልጽግና እንዲሳካ ብሔራዊ አርበኞች ይፈለጋል። የራስ ፍላጎትን ባንዳነትንና ወራሪነትን እምቢ የሚል አርበኝነት ይጠየቃል ብለዋል። የኢንዱስትሪ አርበኞች፣ የግብርና አርበኞች፣ የጸጥታ አርበኞች፣ የፖለቲካ አርበኞች፣ የንግድ አርበኞች፣ የዲፕሎማሲ አርበኞች፣ የመንግስት አገልጋይ አርበኞች፣ የሕክምና አርበኞች፣ የትምህርት አርበኞች ያስፈልጉናል ሲሉም አክለዋል። ድሉ እንደ ሚያዝያ 7 የሚታወጀው ኢትዮጵያ የአፍሪካ የብልጽግና ተምሳሌት ስትሆን ነው። ኢትዮጵያ በዓለም ደረጃ ከሚገኙ ሀያል ሀገሮች አንዷ ስትሆን ነው። በኢትዮጵያ ለመጀመሪያ ጊዜ የተካሄደው የማርበርግ ክትባት ክሊኒካዊ ፍተሻ ተጠናቀቀ። የፍተሻውን መጠናቀቅ አስመልክቶ በተዘጋጀው መርሃ ግብር ላይ የጤና ሚኒስትር ዶክተር መቅደስ ዳባ ባስተላለፉት መልእክት ውጤቱ ሳይንሱን ወደ ተግባር የመለወጥ ትልቅ ማሳያ መሆኑን ገልጸዋል። ክሊኒካዊ ፍተሻው በከፍተኛ ጫና ውስጥ ሆነው ውጤታማ ምላሽ የመስጠት አቅምን ማሳያ መሆኑን የገለጹት ሚኒስትሯ የማርበርግ ቫይረስ ወረርሽኝን ለመቆጣጠር ባለድርሻ አካላት ያደረጉትን ጥረት የሚደነቅ መሆኑን ጠቁመዋል። በኢትዮጵያ ለመጀመሪያ ጊዜ የተካሄደው ይህ ክሊኒካዊ ፍተሻ ሀገሪቱ በምርምር ዘርፍ ላደረገችው ኢንቨስትመንት ውጤታማ ማሳያ መሆኑን በመግለጽ በአርማወር ሃንሰን የምርምር ኢንስቲትዩት በቅርቡ የተመረቁት ዘመናዊ ላቦራቶሪዎች የሀገር ውስጥ የመድኃኒት ምርትን ለማሳደግና ወረርሽኞችን ለመቆጣጠር ከፍተኛ አስተዋጽኦ እንዳላቸው ገልጸው ለክሊኒካዊ ፍተሻው ስኬት አስተዋጽኦ ላደረጉ ሁሉ ምስጋና አቅርበዋል። የአርማወር ሃንሰን የምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ በበኩላቸው ወረርሽኙ በተከሰተበት ወቅት ምንም አይነት ክትባት ባልነበረበት
ባለበት ሁኔታ ኢንስቲትዩቱ ከጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ሌሎች የጤና አጋር ድርጅቶች ጋር በመተባበር በሽታው በታወቀ በ24 ቀናት ውስጥ የክትባት ፍተሻ መጀመሩን አስታውሰዋል። በመርሃ ግብሩ ለፍተሻው ስኬት አስተዋጽኦ ላበረከቱት አካላት የእውቅና ፕሮግራም ተካሂዷል። የፌዴራል ቤቶች ኮርፖሬሽን በደቡብ ሱዳን ቤት ግንባታ ዘርፍ ለመሰማራት የሚያስችለውን ስምምነት ተፈራረመ። በጁባ ከተማ በቤቶች ልማትና አስተዳደር ዘርፎች በጋራ ለመስራት የሚያስችለውን ይህ ስምምነት በፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ ረሻድ ከማል እና በደቡብ ሱዳን ማዕከላዊ ኢኳቶሪያ ግዛት መንግስት አስተዳዳሪ ኢማኑኤል አዲል ተፈርሟል። ዋና ስራ አስፈጻሚው በዚህ ወቅት እንዳሉት ኮርፖሬሽኑ በምስራቅ አፍሪካና በመላ አህጉሪቱ በዘርፉ የመሪነት ደረጃን በመውሰድ የውጭ ምንዛሬ ገቢ ለማስገኘት እየሰራ ይገኛል። በሁለቱ ሀገራት መካከል ያለውን ግንኙነት ወደ ላቀ ደረጃ ለማሸጋገር የበኩሉን ኃላፊነት ለመወጣት ሰፊ ዝግጅት ሲያደርግ መቆየቱንም ተናግረዋል። በዚህም መሰረትም ስትራቴጂካዊ ጠቀሜታ ያላቸውና አዋጭ በሆኑ ፕሮጀክቶች ላይ ትኩረት አድርጎ እየሰራ መሆኑን ገልጸዋል። ኢማኑኤል አዲል በበኩላቸው በኢትዮጵያ እየተመዘገበ ያለው የኢኮኖሚ እና ፈጣን የከተሞች እድገት ለመላው አፍሪካውያን ተምሳሌት እየሆነ መምጣቱን አስታውሰው በተለይም በቤት ልማት ዘርፍ በኢትዮጵያ ያለውን ተሞክሮ ከኮርፖሬሽኑ ጋር በመሆን በጁባ ከተማና በግዛቱ ተግባራዊ ለማድረግ እንደሚሰሩ ተናግረዋል። እየተከታተላችሁ የምትገኙት ከቻናሏን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። እስራኤል የተንቀሳቃሽ የአየር ንብረት ላቦራቶሪ በኬንያ ተከለች። እስራኤል በአፍሪካ የሚታየውን ጥራት ያለው የአየር ንብረት መረጃ እጥረት ለመቅረፍ የሚያስችል ተንቀሳቃሽ የአየር ንብረት ላቦራቶሪ በኬንያ ተክላለች። ተንቀሳቃሽ የአየር ንብረት ላቦራቶሪ የተሰኘው ይህ ዘመናዊ ቴክኖሎጂ በአፍሪካ የሚታየውና ትክክለኛ የአየር ንብረት ትንበያ ለመስጠት እንቅፋት የሆነውን የመረጃ ክፍተት ለመሙላት ያለመ ነው ተብሏል። ላቦራቶሪው እጅግ ዘመናዊ የሆኑ ሴንሰሮችና የሳተላይት መረጃ ትንተና ቴክኖሎጂዎችን የታጠቀ ሲሆን በአየር ሁኔታ ለውጦች፣ በአፈር እርጥበትና በከባቢ አየር ሁኔታዎች ላይ ጥራት ያለው መረጃ በቅጽበት የመሰብሰብ አቅም አለው። በተለይም በግብርና ላይ ለተሰማሩ አርሶ አደሮች አስቀድሞ ጥንቃቄ እንዲያደርጉና በአየር ንብረት ለውጥ ምክንያት የሚከሰቱ የተፈጥሮ አደጋዎችን ጉዳት ለመቀነስ የሚያስችል ነው ተብሎለታል። የእስራኤል የቴክኖሎጂ ኩባንያዎችና የኬንያ አየር ንብረት ተመራማሪዎች በጋራ የሚሰሩበት ይህ ፕሮጀክት በኬንያ ተሞክሮ ውጤታማነቱ ሲረጋገጥ ወደ ሌሎች የአፍሪካ ሀገራትም እንደሚሰፋ ተገልጿል። አፍሪካ ለአየር ንብረት ለውጥ እጅግ ተጋላጭ ከሆኑ አህጉራት አንዷ ብትሆንም ዘመናዊ መረጃ መሰብሰቢያ መሰረተ ልማት እጥረት በዘርፉ ለሚደረጉ የፖሊሲ ውሳኔዎች ትልቅ ፈተና ሆኖ መቆየቱም ይታወሳል። በሆርሙዝ ወሽመጥ የአሜሪካ መርከቦች ጥቃት የሚሰነዘርባቸው ከሆነ ኢራን እናጠፋታለን ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛቱ። ለዝርዝሩ አማሩ ገብሩ። የወሽመጡ የመርከብ ጉዞ እገዳ ውጤታማ ነው ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በሆርሙዝ ወሽመጥ ላይ የአሜሪካ መርከቦች ጥቃት የሚሰነዘርባቸው ከሆነ ኢራን ከምድረ ገጽ እንድትጠፋ እንደሚደረግ ዝተዋል። ትራምፕ አሜሪካ ከዚህ ቀደም ከነበራት በበለጠ እጅግ ዘመናዊ የሆኑ የጦር መሳሪያዎችና ተተኳሾች ክምችት እንዳላት በመጥቀስ በዓለም ዙሪያ በሚገኙ የጦር ሰፈሮቻችን ውስጥ ምርጥ መሳሪያዎችን አከማችተናል፣ አስፈላጊ ሆኖ ከተገኘም ሁሉንም እንጠቀምባቸው ለን ሲሉ በዛቻቸው ላይ አክለዋል። ይህ የፕሬዝዳንቱ ቁጣ የተቀሰቀሰው ኢራን ወደ ተባበሩት አረብ ኤሚሬቶች ሚሳኤሎችን መተኮሷንና የአሜሪካ ማዕከላዊ እዝ የኢራንን ትናንሽ የጦር ጀልባዎችና ድሮኖች ማውደሙን ተከትሎ ነው። የአሜሪካ ማዕከላዊ እዝ አድሚራል ብራድ ኩፐር በበኩላቸው የኢራን ኃይሎች ከአሜሪካ ወታደራዊ ንብረቶች እንዲርቁ በጥብቅ መክረዋል። በአሁኑ ወቅት አሜሪካ በኢራን ላይ የጣለችው የመርከብ ጉዞ እገዳ ውጤታማ በሆነ መንገድ እየተተገበረ መሆኑን የገለጹ ሲሆን ሰኞ ዕለት በሆርሙዝ ወሽመጥ አቅራቢያ አንዲት የደቡብ ኮሪያ መርከብ ጥቃት እንደደረሰባትም ተዘግቧል። ይህ በክልሉ እየተባባሰ የመጣው ውጥረት በሁለቱ ሀገራት መካከል ከፍተኛ የጦርነት ስጋት የደቀነ ሲሆን የትራምፕ ጠንከር ያለ ንግግርም ዓለም አቀፍ ትኩረትን ስቧል። የተባበሩት አረብ ኤሚሬቶች መንግስት ዜጎች ደህንነት የተጠበቀ ስፍራ ውስጥ እንዲቆዩ አሳሰበ። በፉጃራ የነዳጅ ኢንዱስትሪ ዙሪያ የተፈጸመውን የድሮን ጥቃት ተከትሎ የቀጠናው ውጥረት ይበልጡን ኑሯል። ለአፍሪካ የነዳጅ አቅርቦት ቁልፍ ነው በሚባልለት በተባበሩት አረብ ኤሚሬት ፉጃራ የነዳጅ ኢንዱስትሪ ቀጠና ላይ የኢራን የድሮን ጥቃት መፈጸሟን ነው ዘገባው ያመላከተው። ጥቃቱን ተከትሎም የዓለም አቀፍ የነዳጅ ገበያ ላይ ከነበረው የተባባሰ ቀውስ ሊፈጥር እንደሚችል ቢቢሲ ግምታዊ ሀሳቡን አስቀምጧል። ነገር ግን የኤሚሬትስ መከላከያ ሚኒስቴር እስካሁን 3 የሚደርሱ የኢራን ሚሳኤሎችን አየር ላይ ባሉበት አክሽፍ ያለው ሲል ተናግሯል። ከትናንት አመሻሽ ጀምሮ በተለያዩ አገሪቱ
አካባቢዎች የተሰሙ ፍንዳታዎችን ተከትሎም የሀገሪቱ ዜጎች ደህንነቱ በተጠበቀ ስፍራ እንዲቆዩ አሳስቧል። ለኢራን ሚሳኤሎችን በተገቢው ምላሽ እየተሰጠ መሆኑን አረጋግጧል። ምንም እንኳን ኢራን የተባለውን የሚሳኤል ጥቃት አስመልክቶ አስተያየት ባትሰጥም ከሳምንታት ፋታ በኋላ በባህረ ሰላጤው ሀገራት ላይ ተከታታይ ጥቃት እየሰነዘረች መሆኑን ቢቢሲ ዘግቧል። የሩሲያ መከላከያ ሚኒስቴር የሁለተኛው ዓለም ጦርነት መጠናቀቂያ የሚዘከርበትን የድል ቀን ምክንያት በማድረግ ለ2 ቀናት የሚቆይ የተኩስ አቁም አዋጅ ማወጁን አስታወቀ። ሚኒስቴሩ ዩክሬንን ይህንን የተኩስ አቁም ውሳኔ እንድትከተል ጥሪ ያቀረበ ሲሆን በበዓሉ አከባበር ወቅት በሩሲያ ላይ የሚሰነዘር ማንኛውም ጥቃት እጅግ ከባድ የሆነ የአጸፋ ምላሽ እንደሚያስከትልም አስጠንቅቋል። የአዋጅ የወጣው የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በሞስኮ ቀይ አደባባይ የሚካሄደውን የድል ቀን ሰልፍ ኪየቭ ኢላማ ልታደርግ እንደምትችል መጠቆማቸውን ተከትሎ እንደሆነም ተገልጿል። አዋጁ በበዓሉ ወቅት ማንኛውንም አይነት ችግር ለመፍጠር የሚደረጉ ሙከራዎችን ለመከላከል ያለመ መሆኑን ሚኒስቴሩ አመላክቷል። ናሳ ከታሪካዊ አርጤምስ 2 የጨረቃ ተልዕኮ የተገኙ ከ12000 በላይ ምስሎችን ይፋ አደረገ። ባለፈው የሳምንት መጨረሻ ናሳ ከታሪካዊ አርጤምስ 2 የጨረቃ ተልዕኮ የተገኙ ፎቶግራፎችን ለሕዝብ ክፍት አድርጓል። ለዝርዝሩ ጸጋነሽ ተሰማ። ባለፈው በፈረንጆቹ ኤፕሪል ወር 4 አባላት ያሉት የጠፈር ተመራማሪዎች ቡድን 694481 ማይሎችን በመጓዝ ከ50 ዓመታት በኋላ ለመጀመሪያ ጊዜ በጨረቃ የጀርባ አቅጣጫ በኩል ዙሪያዋን ተከታትለዋል። ቡድኑ የሰው ልጅ ከመሬት ተነስቶ እስካሁን የተጓዘበትን የርቀት ሪከርድ የሰበረ ሲሆን ከዚህ ቀደም ከነበሩት ሰዎች ሁሉ በበለጠ የጨረቃን ድብቅ ክፍል ለማየት ችሏል። በተልዕኮ ሂደት ውስጥ ናሳ የጠፈር ተመራማሪዎቹን የመሬትን የጨረቃንና እንዲሁም ሙሉ የፀሐይ ግርዶሽን የሚያሳዩ በደርዘን የሚቆጠሩ ምስሎችን አውጥቶ ነበር። ይሁን እንጂ አሁን በይፋ የወጣው ከፍተኛ ቁጥር ያለው ምስል ከዚህ ቀደም ያልታዩ ፎቶዎችን እንዲሁም በጠፈር ውስጥ ያሉ ነገሮችን በአዲስ አቅጣጫ ያሳያል። እነዚህ ምስሎች በዋነኛነት የተነሱት በኒኮን ካሜራዎችና በአይፎን 17 ስልኮች ነው። በምስሎቹ ስብስብ ውስጥ የከዋክብት ፈለግ፣ የከዋክብትን እንቅስቃሴ የሚያሳዩ ረጅም እይታ ያላቸው ፎቶግራፎች፣ የጨረቃ አካል የቅርብ ምስሎች፣ በፀሐይ ግርዶሽ ወቅት ከጨረቃ ጀርባ ሆነው የሚታየው የፀሐይ ውጫዊ ክፍልና የሚልኪ ዌይ ጋላክሲ ምስሎች ይገኙበታል። ሌላኛው የምስል ስብስብ የተልዕኮ አዛዥ ሪድ ዊዝማን፣ ፓይለት ቪክቶር ግሎቨር እና የተልዕኮ ባለሙያዎች ክሪስቲና ኮክ እና ጀረሚ ሃንሰን በኦራይን መንኮራኩር መስኮት ፊት ለፊት ቆመው በስተጀርባ ጨረቃ መሰል ቅርጽ ያላት መሬት በርቀት እየታየች የተነሱትን ፎቶዎች ያሳያል። ዘገባው የኤቢሲ ኒውስ ነው። በዕለት ተዕለት የምንጠቀምባቸው የፕላስቲክ ውጤቶችና የተለያዩ ኬሚካሎች የሰው ልጅ የመውለድ አቅም በእጅጉ እየጎዱት እንደሚገኙና የሰው ዘር ቀጣይነትም አደጋ ላይ ሊጥሉ እንደሚችሉ አዳዲስ ሳይንሳዊ ጥናቶች አመላከቱ። ዝርዝሩ እንደሚከተለው ይቀርባል። በአሜሪካ የሚገኘው የማውንት ሲናይ የሕክምና ተቋምና በተለያዩ ዓለም ክፍሎች የተደረጉ ጥናቶች እንደሚያሳዩት ባለፉት 40 ዓመታት ውስጥ የወንዶች የዘር ፈሳሽ መጠን ከ50 በመቶ በላይ እንደቀነሰ ተጠቁሟል። የአሳሳቢ ክስተት በምዕራባውያን ሀገራት ብቻ ሳይሆን በዓለም አቀፍ ደረጃ እየታየ ያለ ሲሆን ለዚህም ዋነኛ የተባለው ምክንያት ኢንዶክሪን ዲስራፕተርስ የተባሉና የሰውነት ሆርሞን የሚያዛቡ ኬሚካሎች መሆናቸው ተገልጿል። እነዚህ አደገኛ ኬሚካሎች በፕላስቲክ እቃዎች፣ በምግብ ማሸጊያዎች፣ በመዋቢያዎችና ጽዳት እቃዎች ውስጥ በስፋት እንደሚገኙ በጥናቱ ተብራርቷል። በተለይም ፒኤፍኤስ እና ፒታሌትስ የተባሉ ኬሚካሎች በሴቶች ላይ የእንቁላል ጥራትን በመቀነስና በወንዶች ላይ ደግሞ የዘር ፍሬ እድገትን በማስተጓጎል የመውለድ እድልን እስከ 40 በመቶ ሊቀንሱ እንደሚችሉ ተጠቁሟል። ከዚህም በተጨማሪ እነዚህ ኬሚካሎች ከአየር ንብረት ለውጥ ጋር ተዳምረው በሰዎች ላይ ያለውን የመራባት ችግር እያባባሱት ይገኛሉ። ከፍተኛ ሙቀትና የኬሚካል ብክለት በአንድ ላይ ሲከሰቱ በሰውነት ውስጥ ያሉ ሆርሞኖች ስራቸውን በአግባቡ እንዳይሰሩ በማድረግ ጽንስ የመያዝ እድልን በእጅጉ እንደሚያጠቡት ተመራማሪዎች ያስረዳሉ። ተመራማሪዎች የሰው ልጅ ይህንን ስጋት ለመቀነስ የፕላስቲክ አጠቃቀሙን መገደብና በኬሚካሎች ላይ የሚደረገውን ቁጥጥር መጠናከር እንዳለበት ይመክራሉ። የአዝማሚያ አሁን የማይታረም ከሆነ እንደ አውሮፓውያን አቆጣጠር እስከ 2045 ድረስ አብዛኞቹ ጥንዶች ያለ ሕክምና እርዳታ ልጅ መውለድ የማይችሉበት ደረጃ ላይ ሊደርሱ እንደሚችሉ ዘጋርዲያን ዘግቧል። ቻይና በህገወጥ መንገድ ወደ አሜሪካ የገቡ ቻይናውያን ወደ ሀገራቸው ለመመለስ የምታደርገው ጥረት እያዘገየች መሆኑን የትራምፕ አስተዳደር ከፍተኛ ባለስልጣን ለሮይተርስ ተናግረዋል። ባለስልጣኑ አክለውም አሜሪካ በስደተኞች ምክንያት በቻይና ላይ የቪዛ ማዕቀብ ለመጣል እየተዘጋጀች ነው ሲሉ ገልጸዋል። ለዝርዝሩ ሂሩዳይ ንጉሴ። ትራምፕ ስልጣን ሲይዙ ቻይና ዜጎቿን ወደ ሀገራቸው ለመመለስ ፈቃደኛ እንደሆነች ሀሳብ አቅርባ የነበረ ሲሆን ነገር ግን ይህ ሂደት ጊዜ እንደሚወስድ ተናግራለች። በ2025 መጀመሪያ ቻይና ወደ 3000 የሚጠጉ ስደተኞችን በንግድ በረራዎች ከተቀበለች በኋላ ባለፉት 6 ወራት ውስጥ ቀንሳለች ሲሉም የአሜሪካ ከፍተኛ ባለስልጣን ለሮይተርስ ተናግረዋል። ባለስልጣኑ ስለ አስተዳደራዊ እቅዶች በግልጽ ለመናገር ስማቸው እንዳይገለጽም ጠይቀዋል።
ቻይና ዜጎቿን ለመመለስ ከዩናይትድ ስቴትስ ጋር ሙሉ በሙሉ ለመተባበር ፍቃደኛ አልሆነችም፣ ዓለም አቀፍ ግዴታዎችና ለሕዝቡ ያላትን ኃላፊነትንም ጥሳለች ሲሉ ባለስልጣኑ የተቹ ሲሆን ቻይና ህገወጥ ዜጎቿን ከአሜሪካ ለማስወጣት ያላትን ትብብር ካላሳደገች ዩናይትድ ስቴትስ ከቪዛ ማመልከቻዎች ጋር የተያያዘ የገንዘብ ጭማሪ ማድረግንና የቪዛ እገዳዎችን ማጠናከር ላይ እንደምትሰራ ባለስልጣኑ ለሮይተርስ ገልጸዋል። በባይደን አስተዳደር ወቅት የቻይና ኢኮኖሚ አስቸጋሪ ሁኔታ ውስጥ በመግባቱና በኮቪድ ዘመን ገደቦች ምክንያት የአሜሪካ ቪዛ ለማግኘት አስቸጋሪ ስለነበር በህገወጥ መንገድ የአሜሪካን ደቡባዊ ድንበር የሚያቋርጡ የቻይና ዜጎች ቁጥር ከፍ ብሏል። ባለስልጣኑ እንደገለጹት በአሁኑ ጊዜ ከ100,000 በላይ ህጋዊ ያልሆኑ የቻይና ዜጎች በአሜሪካ ይገኛሉ። ፕሬዚዳንት ትራምፕ ከግንቦት 14 እስከ 15 ከአቻቸው ዢ ጂንፒንግ ጋር በሚያደርጉት ውይይት ይህን ጉዳይ እንደሚያነሱም ይጠበቃል። በረሃማዋ ሳውዲ አረቢያ በቀጣዮቹ 2 ወራት ከባድ ዝናብ እንደሚጠብቃት ተተነበየ። ሐምሌ ወር ላይ በተቃራኒው ከፍተኛ ሙቀት ይከሰታልም ተብሏል። የሳውዲ አረቢያ ብሔራዊ የአየር ንብረት ማዕከል ትንበያ እንዳመላከተው ከተያዘው የፈረንጆች ወር አጋማሽ ጀምሮ ባሉት 2 ተከታታይ ወራት ሀገሪቱ ከወትሮ የሚለይና በመጠኑ ከፍ ያለ ዝናብ ያገኛታል ብሏል። በደቡባዊ ሀገሪቱ ክፍሎችና መካን ጨምሮ በጂዛን፣ አሲርና አልባሃ ክልሎች ከመጠነኛ እስከ ከባድ ዝናብ ይጠበቃል። ይህም ጎርፍ እስከ ማስከተል ድረስ ሊደርስ ይችላል መባሉን ሳውዲ ጋዜጣ ዘግቧል። ሐምሌ ወር ላይ ግን የአየር ሁኔታው በተቃራኒ ወደ ከፍተኛ ሙቀት እንደሚቀየርና ከመደበኛ በላይ የመሆን እድል እንዳለው ዘገባው ትንበያውን ጠቅሷል። የሚጠበቀው ከፍተኛ የሙቀት መጠን በመካ ደቡባዊ ክፍሎችና በምዕራብና ሰሜን ክፍሎች በ1 ዲግሪ ሴልሺየስ የሚጨምር ሲሆን በሌሎቹ አካባቢዎች እስከ 8 ዲግሪ ሴልሺየስ የመጨመር እድል አለው ተብሏል። ይህም በሳውዲ የአየር ንብረት መዝገብ ያልተለመደ ለውጥ የሚስተዋልበት ይሆናል ሲል ማዕከሉ መናገሩን ሳውዲ ጋዜጣ ጠቅሷል። ወደ ቢዝነስ ዘገባዎች አልፋለሁ። ኢትዮ ቴሌኮም የሀገር ውስጥ አምራቾችን አቅም ለማሳደግና የገበያ ትስስርን ለማጠናከር የሚያስችሉ የመግባቢያ ስምምነቶችን ከ3 ዋና ኢንዱስትሪ ማህበራት ጋር መፈራረሙን አስታወቀ። ኩባንያው በ4ኛው የኢትዮጵያ ታምርት ኤክስፖ ላይ ከመሰረታዊ ብረታ ብረት ኢንጂነሪንግ እና ከጨርቃጨርቅ አልባሳት እንዲሁም ከኢትዮጵያ ቆዳ ኢንዱስትሪዎች ማህበራት ጋር የመግባቢያ ስምምነት ተፈራርሟል። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ይደመላሽ። ኩባንያው በ4ኛው የኢትዮጵያ ታምርት ኤክስፖ ላይ ከመሰረታዊ ብረታ ብረትና ኢነርጂንግ ከጨርቃጨርቅና አልባሳት እንዲሁም ከኢትዮጵያ ቆዳ ኢንዱስትሪዎች ማህበራት ጋር የመግባቢያ ስምምነት ተፈራርሟል። ስምምነቶቹ ኢትዮ ቴሌኮም ለቴሌኮምና ለኤሌክትሪክ መሰረተ ልማት ማስፋፊያ የሚውሉ የፋይበር ኦፕቲክስ የኃይልና የዳታ ኬብሎች መለዋወጫዎች እንዲሁም የሰራተኞች የደንብ ልብሶችን ከሀገር ውስጥ አምራቾች እንዲገዛ ያስችላሉ። ኩባንያው ጥራት ያላቸውን ግብዓቶች በሀገር ውስጥ እንዲያገኝ ከማስቻሉም በላይ አምራቾች ዓለም አቀፍ ደረጃቸውን የጠበቁ ምርቶችን እንዲያቀርቡና የአቅርቦት ሰንሰለት ችግሮችን እንዲፈቱ እድል ይሰጣቸዋልም ተብሏል። የስምምነቶቹ ተጨማሪ ጠቀሜታዎች የሀገር ውስጥ አምራቾችን አቅም ማሳደግ፣ ፈጠራን ማበረታታት፣ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሪ መቆጠብ፣ የቴክኖሎጂ ሽግግርን ማሳደግና ዘላቂ ዓለም አቀፍ ተወዳዳሪነትን ማረጋገጥ ይገኙበታል ተብሏል። የቻይናው የመኪና አምራች ኩባንያ ጄቱር በደቡብ አፍሪካ ፕሪቶሪያ ከኒሳን በገዛው ፋብሪካ መኪናዎችን ማምረት ሊጀምር መሆኑን አስታወቀ። ይህ ፕሮጀክት 3000 ለሚሆኑ ዜጎች የስራ ዕድል ከመፍጠሩም በላይ ኩባንያው በአፍሪካ ያለውን የገበያ የበላይነት ይበልጥ እንደሚያጠናክረው ይጠበቃል። የቻይናው ግዙፍ ኩባንያ ጄቱር በፕሪቶሪያ የሚገኘውን የቀድሞውን የኒሳን ፋብሪካ በመረከብ የቲ1 እና የቲ2 እንዲሁም የኤስዩቪ ሞዴሎችን በሀገር ውስጥ ለማምረት በዝግጅት ላይ ነው። ኩባንያው ይፋ ባደረገው መረጃ መሰረት ፋብሪካው በሙሉ አቅሙ ማምረት ሲጀምር በአመት 50,000 ተሽከርካሪዎችን ለገበያ ያቀርባል። ፋብሪካው ቢያንስ ለ3000 ሰዎች ቀጥተኛ የስራ ዕድል እንደሚፈጥርም ተረጋግጧል። በብሪታንያ የቆሻሻ አስወጋጅ ኩባንያዎች ሰራተኛ በማጣታቸው ሮቦቶችን መጠቀም ጀመሩ። የቆሻሻ አስወጋጅ ኢንዱስትሪው ያጋጠመው ያለውን ከባድ የሰራተኛ እጥረት ለመቅረፍ ወደ ቴክኖሎጂ መፍትሄዎች በመዞር ላይ ይገኛል። አዳዲስ ሰው መሰል ሮቦቶች በአደገኛና ሰልቺ የቆሻሻ መለያ ስፍራዎች ላይ መሰማራት የጀመሩ ሲሆን ይህም በዘርፉ ያለውን የ40 በመቶ የሰራተኛ መልቀቅ ችግርን ይፈታል ተብሎ ተስፋ ተጥሎበታል። በዩናይትድ ኪንግደም የሚገኘው የሻርፕ ግሩፕ ፋብሪካ አልፋ የተባለ ሰው መሰል ሮቦትን በማሰልጠን ላይ ይገኛል። ይህ ሮቦት በአመት በመቶ ሺዎች የሚቆጠር ቶን ቆሻሻን የመለየት አቅምም አለው። ኩባንያዎች ወደዚህ ውሳኔ የገቡት በዘርፉ ያለው የስራ ሁኔታ አደገኛ በመሆኑና ሰራተኞች ስራቸውን በተደጋጋሚ ስለሚለቁም ነው። ጥናቶች እንደሚያሳዩት በቆሻሻ መልሶ ማምረት ዘርፍ እስከ 40 በመቶ የሚደርስ የሰራተኛ ፍሰት አለ። ሮቦቶቹ ግን ደከመኝ ሳይሉና ለአደጋ ሳይጋለጡ ስራውን በብቃት ማከናወን ይችላሉ። ይህ ቴክኖሎጂ ስራን ከማቅለሉ ባለፈ በቀጣዮቹ ጥቂት ዓመታት ውስጥ በዘርፉ ያሉ በሺዎች የሚቆጠሩ ክፍት የስራ ቦታዎችን ይተካል ተብሎ ይጠበቃል። መረጃው የቢቢሲ ነው። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩ። መልካም ጊዜ